ውዶቼ እንዴት ናችሁልኝ? ብሩኬ እንግዲህ በኢንስታግራም ገጽ ላይ ከች ብሏል። እንግዲህ ዛሬ ግጥሚያ ያለ ይመስለኛል። አይ ቲንክ እንደዚሁም ቤኪ ይቅናችሁ ብሎ ሼር አድርጎለታል። ያው ያለ ይመስለኛል ባልሳሳት። ሞርዛን ደግሞ እናንተ ታውቃላችሁ። ሌላው ደግሞ የጨረቃ ፋሚሊዎች የንግስቷ ፋሚሊዎች የሀይሚዬና የብሩክን ፎቶ አቀነባብረው ፏ ብትን ድምቅ ያደረጉት ነው። በጣም ነው ደስ የሚለው። ሪሊዮን ነው። ብሩክና ሀይሚዬ አላህ ፍቅራችሁን ይጨምርላችሁ። ብሩኬ ቴንኪር እንግዲህ ኮሜንት ላይ ዛሬስ በምን ትሰድቢዋለሽ ብለው ኮሜንት ጻፉ እኮ። እንዴ ዘርዬ ተሳዳቢ ሆነች እንዴ? ባይ ዘ ዌይ የሆነ ታይም ላይ ኢትዮጵያ ከገባሁ ባይ ዘ ዌይ ኢትዮጵያ ዝም ብሎ እንቅልፍ ያስተኛቸዋል። ትንሽዬ እንዲህ አልጋውን ከነካው ላጥ ነው የሚያደርገው። ስደት ላይ ድካሙ ታውቃላችሁ። እኔ እንቅልፍ አልተኛም ስደት ላይ። ረጅም ሰዓት ከተባለ 3 ሰዓት እና 2 3 ሰዓት 4 ሰዓት ነው አይ ቲንክ ወላሂ ነው የምላችሁ። እና ለ3 አመት ያክል ማለት ነው። እና እዚህ ግን ዝም ብዬ ነው እንቅልፍ የሚወስደኝ። አልጋው ጋር ጠጋ ካልኩ ላፍ ነው በቃ ምንም ያለ ምንም እንትን ማለት ነው። እና የሆነ ሰዓት ላይ ገስት ላይ አክስቴ ናት መሰለኝ እያዳመጠች ዘርዬ ድሮም አትሳደብም ነበር አሁን ግን ተሳዳቢ ሆነች ብላችሁ ሲቦጭቁኝ ነበር። የሆነ ገስት ላይ ማለት ነው። እህቶቼ ናቸው የመዳም ቅመሞችዬ እና ስድብ እኮ እኔ አልሳደብም ውዶቼ። ግን ብሩኬ የሳር ሲል ለድራማም ቢሆን በጣም እያየሁት ነው የሚመስለኝ። በጣም ነው የምናድደው። ረቢን ነው የምላችሁ ከአንጀቴ ማለት ነው። ለምን ሀይሚዬ እኮ ታሳዝናለች ውዶቼ። ሀይሚዬ እኮ ለሰው ብላ ነው መስዋዕት የምትሆነው ለሁሉ ነገር ማለት ነው። በቃ ብሩኬ እንዲመሰገን ብሩኬ ምንም አይነት በቃ ያኔ ሁላችንም የራሳችንን ፍቅረኛ ባላችንን ሰው እንዲናገርብን አንፈልግም። ሀይሚቲ ደግሞ ሞር ዛን ናት። አታጥፋ ስታይ የሰው ጥፋትን ትሸፍናለች። እና ሀይሚቲ ከራሷ ይልቅ ለሰው ነው የምትኖረው። ሪሊው ነው። እና ያው ሁላችንም እናነባታለን ለረጅም ጊዜያት እያየን ነው ሚዲያ ላይ። እና ሀይሚዬ ላይ ደግሞ ሀይሚና ብሩኬ የፍቅር ቪዲዮ ሲሰሩ እዩት። 3000 በላይ ነው የታየው ከአንዴም ሁለቴ ሶስቴ የብሩክ ቻናል ላይ። እና ደስ ይላል። አፕሪሼት እያደረግን እኛም እየተከባበርን ሳንሰዳደብ ግን ሴት ልጅ ላይ አስተማሪም ነው የሚሆነው እንደዛ ሲሆን ገባችሁ። ብሩኬ እውነተኛ ፍቅር እየሰጣት ሀይሚትዬ ደግሞ ሞር ዛን ብትሆን ችግር የለም። እዚህ ጋር ግን ድራማም ቢሆን እያስከፋት ይሄ ተገቢ አይደለም። እና እኔ ቶታሊ ይሄን ሁሉ የምቀጣጥረው ለምንድነው? ዘር ተሳዳቢ አይደለሁም። ኔቨርስ ግን በቪዲዮ ልክ መስት ኢምፖርታንት ነው። ለአዳማጩም ማለት ነው። እንዴ 10 ሰውን ቢያዳምጠኝ እኮ እኔ ሰካራም አይደለሁም። ብሩክና ሀይሚትዬ በፍቅር ሲመጡ ዥዋዥዌም ብሆን አልሳደብምና ኮሜንት ላይ የተሳደባችሁም አሉ አንቺ ውሻ ምናምን እያላችሁ ምን አገባሽ አንቺ ውሻ። ስድብም አለ ግን አትሳደቡ እህቶቼ ማለት ነው። እኔም ተሳዳቢ አይደለሁም። ሲቀጥል የስተርዴ በጣም ደስ ይል ነበር። ኧረ ቆይ ልሰልማችሁ። ተበርቺ ሰላም የኮረስኩት ቋንቋ ማለት ነው። ተበርቺ ሰላም ባይ ዘ ዌይ ውዶቼ ማሮቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን በሰላም እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ማለት ነው። የስተርዴይ ብዙዎቻችሁ ተኝታችኋል አይ ቲንክ። አሁን ግን ቪዲዮም እየታየ ነው። በዚህ አጋጣሚ ቴንክ ዩ ቬሪ ማች የጨረቃ ፋሚሊዎች የማወዳችሁ የማከብራችሁ እንደዚሁም ለምታዳምጡኝ ከልብ አመሰግናለሁ። ጌም ላይ የስተርዴይ በጣም ደስ ይል ነበር። ሌላው ደግሞ በኢንስታግራም ገጽ ላይ የስተርዴይ ፎቶ ብሩክ የራሱን አንስቶ ነበር። ጌም ላይ በጣም ሀይሚዬን ሲያንከበክባት ነበር። ያሌለ ማለት ነው። እንግሊዝ የትላንትናው ጌም አላህ ያዝልቅላቸው። ዱአ አድርጉላቸው ውዶቼ ማለት ነው። ዱአ አድርጉላቸው። በሴቶች በኛ ችግር የለም ብዙ በወንድ ነው። እና ብሩክም ያው ቪው ያሳስታል። ላይክ ቪው ጥሩ ነው አሁን ላይ ሪሊው ነው። እና በዚሁ እንዲቀጥል ዱአ አድርጉለት ማለት ነው። እና ደስ ይል ነበር። ሀይሚንም ሲንከባከባት ያሌለ ኦቨር ነበር። እኛም ተደስተን ነበር ባይ ዘ ዌይ እኔ እንቅልፍ ላይም ብሆን ቪዲዮ እያመጣሁ ነበር። ደስ ይል ነበር በጣም ማለት ነው። እንደዚሁም ደግሞ ዩዘር ቴንክ ዩ ቬሪ ማች አይ ላቭ ዩ ሶ ማች ዩዘርስ። ድምፃችሁን ከሰማሁ ቆየሁ መሰለኝ። ዩዘር ገኒ ላይክ ቢግ ሪስፔክት አለኝ ለሁላችሁም ለምታዳምጡኝ ማለት ነው። እና ሀይሚዬ ስላለች በጣም ደምቆ ነበር። ከምር ውዶቼ ማለት ነው።
በቃ ሀይሚዬ ስላለች ማለት ነው። በጣም ደምቆ ነበር ማለት ነው። ደስ ይል ነበር። ሀይሚዬ ድምቀታችን ናት። የሁላችንም የደስታችን ምንጭ ናት። ወላሂ ነው የምላችሁ። እኔ አሁን ስተርድ ደስ ነው ያለኝ። እኔ ደግሞ ቴረራም ነኝ ባይገርማችሁ። ከምር እንደዛ ደስ እያለኝ እንግዲህ ኢንሻአላህ ብሩክን አይቀይረው እላለሁ። ለምን እቺ እንቅፋት አለች እዩ የተባለችው እና በቃ እና ደስ ይለኛል። አንዳንዴ ደግሞ እህቶች ያላችሁ የሆነ ፓስት የሚባሉን ወቁ የመዳም ቅመሞች። እኔ አሁን እዚህ ሀገር ብዙ መዳም ቤት ነው የሚመቸኝ እንደነገርኳቸው ሀገርም ዙረት ነው እንግዳ ነው። አሁንም ያሉት ቡታጅራ ነው አልሄድኩም። የኔ እንግዳም ይበዛል ዙረት አንዳንድ ቦታ እናያለን ላይክ አሁን አንድ ክላስ ውስጥ ገብቼ ነው ትቻቸው ወደዚህ ማለት ነው። እና ደስ ይላል የቡታጅራ አንድነታቸው ማህበር ደስ ይላል ባይ ዘ ዌይ እና ወጥቼ አልተመቸኝም ከሰው ጋርም ስለሆንኩ። ግን ኤክስፓየርድ ያደረገ ነገር እላለሁ ቪዲዮ ቢቆይ እንኳን እኔ ቶሎ አልለቅም መዳም ቤት እያሉ ታውቃላችሁ ቆይቷል ብዬ ማለት ነው። አሁን ሀይሚዬ ስላወራችሁ ነገር ብሩኬ ነክቶኝ አያውቅም ላለችው ዛሬ ቪዲዮ የምትሰሩ አላችሁ። አንዳንዴ ፓስት ወቁ ያለፈ ነገርን አትደጋግሙ። የሚደጋገሙ ደግሞ አይደለም ቲክቶክ ላይ ማለት ነው። ሞዛን ከሌላ ሰው ጋር የሚጠረጠረው ምናምን እንኳን ሀይሚዬ እኛ እየመሰከርን ነው እኮ እኔ እኮ መሰክራለሁ። ለምን አንዳንዴ ውዶቼ ሞርዛን ስደት እንደዚሁም ደግሞ ትዳር ህይወት ውስጥ ለሌላው ደግሞ ያገቡ እህቶች ጓደኞቻችሁ ፍሬንዳችሁ ምናምን ካለ የሆነ የምታነቡት ነገር አለ። ገባችሁ? እና ብሩኬ በዚህ ነገር ጨዋ ነው። እናንተ ደግሞ 10 ቪዲዮ አትስሩ። በቃ አሁን ከጌሙ ጀምሮ ቀባጥሮ እንደ ዘር ለገበሬ ፈትፍቱ ከጌሙ ጀምሮ። ብሩኬ እሙሙ አይደፍርም ብላ ብለች ዘር ለገበሬ በፍጹም አይደፍርም እንደ ጦር ነው የሚፈራው ብያለሁ። መችለታ ንሽጥ ሲያደርገኝ እንደ ጦር ነው የሚፈራው ብያለሁ። እና እሱ ነገር ይመሰክርለታል። ሀይሚዬ ራሷን ዝቅ ለማድረግ አይደለም። የብሩኬ ጨዋነት ብሩክን እንዳንጠላው እውነት ነው እኮ ውዶቼ። እኔ አሁን የኔ የምለው ባሌን አንድ ሰው ቢጠላ ወንድሜን ቢጠላ ደስ አይለኝም። ገባችሁ? እንደምንም እንዲወድ ብሩክ የሚጠላ ባህሪ የለበትም እኮ የሆነ ባህሪው ምንድነው? የሆነ ባህሪ ያለው ዱባ የሆነ ባህሪ አንደኛ ሴትን ልጅ ወዲያውኑ መጠቅለል አይፈልግም። ሁለተኛ ስራው ላይ ነው በጣም ፎከስ የሚያደርገው ስራው ላይ እና ቤት በኩል ቢዝነስ እንደሚገኝ ቤት በኩል መስራት እንዳለበት በቃ እንደዛ ማለት ነው። እና ሌላው ባህሪው ሴት አይቀያየርም ለስራ ነው እንጂ ጨዋ ነው። እሙሙ እንደዚህ አይደፍርም በፍጹም ቀመሱ አይደለም። ይሄ ነገሩ ይመቸኛል። ገባችሁ? ይመቸኛል ይሄ ባህሪው። ለሀይሚትዬ ምርጥ ነው። ሀይሚትዬ በጣም ምርጥ ልጅ ናት። የተማረች ናት። ስማርት ናት። ሌላው ደግሞ ሚስቱ እንድትማር አይገፋፋም። ይሄ ነገር ትንሹ ሚስቴክ ነው። አሁንም ይሻሻላል። እና ብሩኬ መልካም ወንድማችን ነው። የብሩኬቶችም እንድታረቅ አትሳደቡ። በተረፈ እንግዲህ ይሄን ቀባጠርኩላችሁ ይበቃችኋል። ሁሌም ነው የምወዳችሁ። ከልብ ነው አመሰግነው። ተናፍቃችኋል። ወላሂ ወይኔ ጓደኞቼ የምወዳችሁ የመዳም ቅመሞችዬ ማለት ነው። አላህ ለሀገራችሁ ያብቃችሁ። ሁሌ ነው እንደዚህ የምለው ረቢ ነው የምላችሁ። ዱዓ ምናምን ይደረጋል ማሻአላ ተባረካለ። ዱዓ እንደው ብዙ ነው አልችልም ማለትም ዱዓ ተደርጎ ተመልሶ ሄዳችሁ ትስማላችሁ ላይክ በዚህ ሀገር ማለት ነው። እና ወይኔ እኔ ዱዓም ለእናንተ እያስደረኩ ነው ለጓደኞቼ ረቢ ነው የምላችሁና እናቴ ራሱ ዱዓ እያደረገችላችሁ ነው ለጓደኞቼ አላህ ለሀገራቸው ያብቃቸው እያልኩ ማለት ነው። እኔ ስመረቅ እናንተንም ጭምር ነው። እሺ እና አብሽሩ ዱዓ አድርጉ ተስፋ አትቁረጡ። ስማርት ሁኑ ስትሮንግ ሁኑ አብሶ አትታመሙ። በቃ ህመም ካሌለ ሀብታም ናችሁ። የሰው ልጅ ዋናው ህመም ነው። ህመምን አላህ ያጥፋልን። አትመመኝ መቼም አይባልምና ራሳችሁን ጠብቁ። እወዳችኋለሁ። በሀይሚትዬና በብሩኬ ያገኟችሁ እህቶቼ ናችሁ። ከመዳም ቤት ስመጣ ድሮም አላያችሁም እኮ እና ትናፍቁኛላችሁ ረቢን። እና እንግዲህ ብሩክም መጥቷል በኢንስታግራም ላይ 20 ደቂቃ ነው ቶሎ ከወረደልኝ እንግዲህ ታያላችሁ። ብሩክም መጥተዋል ፎቶንም ለቁታል። ሊቭ ላይ የተነሱትን ፎቶ የስተርዴይ ቆይተዋል። ከምር እኔ ራሴ ሰካር ብያለሁ። እንግዲህ ታውቃላችሁ ከባላችሁ ጋር ወይ ደግሞ የኔ ከምትሉት ጋር ስትኖሩ